እንደምን ሰነበታችሁልን የተከበራችሁ አድማጮቻችን። ይህ ማህበራዊ ዋስትና ላይ ያተኮረ ዝግጅታችን ነው። በመንግስት ማህበራዊ ዋስትና ኤጀንሲና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 ይቀርባል። ዘነባ ደምነኝ ከኛ ጋር ቆዩ። የዛሬው ፕሮግራማችን ትኩረቱን የጡረታ አበል አሰራር ጋር በተገናኘ ከደንበኞች ጋር የሚያገናኙ ጉዳዮችን እንመለከታለን። ይህ ጉዳይ በቀጥታ የሚመለከታቸው ባለሙያም ማብራሪያ ይሰጡበታል። በመንግስት ማህበራዊ ዋስትና ኤጀንሲ የምዝገባና አበል መወሰኛ ዳይሬክቶሬት የምዝገባ ቡድን መሪ አቶ ሸዋንግዛው ታየወርቅን ወደ ኤጀንሲው የሚመጡ ባለጉዳዮችስ እነማን ናቸው ብለን ጠይቀናቸዋል። በስራ ላይ ያሉ የመንግስት ሰራተኞች ናቸው። አዲስ በጡረታ የተገለሉና አገልግሎቱን ለማግኘት የሚመጡ ናቸው። ሶስተኛ አበል እየተከፈላቸው ያሉ ጡረተኞች ናቸው። አራተኛ ተተኪዎች ናቸው። አምስተኛ ቀድሞ በመንግስት ተቋማቶች ሲያገለግሉ ቆይተው ወደ ግል የዞሩ አክቲቭ የመንግስት ሰራተኞች ናቸው ማለት ናቸው። አሁን እነዚህ ተገልጋዮች ወደኛ ሲመጡ የሚፈልጓቸው ዋና የሚጠይቋቸው ጥያቄዎች አንደኛ የጡረታ መለያ ቁጥር ነው። ሁለተኛ ቀድሞ የተያዘ የኮንትራት የአገልግሎት ዘመን ወደ ጡረታ እንዲካተትላቸው የሚፈልጉ ጥያቄዎች አሉ። 907/2007 አዋጅ ከወጣ ጊዜ በኋላ ማለት ነው። ሌላው ፋይል ይዙርልኝ ጥያቄዎች አሉ። ለምሳሌ ከመንግስት ማህበራዊ ዋስትና ወደ ግል ማህበራዊ ዋስትና ይዘዋውርልኝ ወይም ደግሞ ከክልል ወደ ፌዴራል ወይም ደግሞ ከፌዴራል ወደ ክልል ወዳሉበት አካባቢ ፋይሉ እንዲዞር የሚፈልጉ አሉ። ሌላው መዋጮ ተመላሽ ነው። አሁንም ይሄ ከ907/2007 አዋጅ ጋር የሚገናኝ ነው። መዋጮ ተመላሽ ቀድሞ የወሰዱትን አገልግሎት መልሰው እንዲካተትላቸው የሚል ጥያቄ ይመጣል። ሌላው የልደት ዘመን ጥያቄ ነው። ይሄ በጣም ክሪቲካል የሆነ ጥያቄ ነው። ቀድሞ የተሞሉ ማስረጃዎች አሉ። እነዛም ማስረጃዎች መሰረት አድርገው የጡረታ መውጫ እድሜን ለማስተካከል ወይም ደግሞ ለመወሰን ይጠይቃሉ። ያ ነው። ሌላው ዝም ብሎ መረጃዎች ኖርማል ማስረጃዎች አሉ። ማስረጃ ጥያቄ ለምሳሌ የህይወት ታሪክ ሊሆን ይችላል፣ የቅጥር ደብዳቤ፣ ቀድሞ የተሞሉ የተለያዩ ማስረጃዎች አሉ። የእነሱን የሚጠይቁበት አግባብ አለ ማለት ነው። መጀመሪያ የሞሉትን የህይወት ታሪክ ወይም ደግሞ የቅጥር ደብዳቤ ከዚህ ቀደም 3-4 መስሪያ ቤት ቢሰራ አሰሪ መስሪያ ቤቱ መሰብሰብ ያለበትን መረጃ እዚህ ይገኛል ብለው ያስባሉ። ወደ ማህበራዊ ዋስትና ነው የሚመጡትና እዚህ መጥተው ይጠይቃሉ። ግን መሆን ያለበት በመመሪያውም ላይ እንደተቀመጠው መጨረሻ እያገለግሉበት ያለው መስሪያ ቤት ከኋላ ያሉትን መረጃዎች አንድ ያጠቃሉ የመሰብሰብ ግዴታ እንዳለበት ያሳያል ማለት ነው። ከጡረታ አበል ጋር በተገናኘ በርካታ ባለጉዳዮችን የሚያስተናግደው የመንግስት ማህበራዊ ዋስትና ኤጀንሲ ተገልጋዮች ከጡረታ ክፍያ ጋር በተገናኘ የሚደራጁ መረጃዎች ላይ በቂ እውቀት አለመኖር በአንዳንዶች ላይ የሚታይ ክፍተት ነውም ብለውናል አቶ ሸዋንግዛው። ለምሳሌ ከጡረታ መለያ ቁጥር ጋር ብቻ ብንመለከት ዋና ፋይል የሚያስፈልገው አገልግሎት ለማግኘት ነው። የጡረታ መለያ ቁጥር ማለት ፋይል የሚደራጅበት የፋይል ቁጥር እንደማለት ነው። ይሄን ከምን ጋር ያገናኙታል? ብዙ ጊዜ ተገልጋዮች ከደሞዙ ተቆርጦ 7% ከግለሰቡ 11% ከአሰሪ መስሪያ ቤቱ ለአንድ ግለሰብ 18% ገቢ ይሆናል ወደ ኤጀንሲው አሁን ባለው ሁኔታ ለሲቪል ማለት ነው። ለመከላከያም እንደዚሁ በራሱ በሚቆረጥበት አግባብ አለ። አሁን የጡረታ መለያ ቁጥርን ከዛ ጋር ማገናኘት አለ። ይቆረጥብኛል ወይስ አይቆረጥብኝም የሚለውን ከጡረታ መለያ ቁጥር ጋር በማገናኘት በዛ ክሮስ ቼክ ለማድረግ ጥያቄ ይመጣል ማለት ነው። ስለዚህ ተገልጋዮች ግንዛቤ መውሰድ ያለባቸው የጡረታ መለያ ቁጥር ማለት የፋይል ቁጥር ነው። መረጃዎቻቸው በአጠቃላይ ወደ አንድ ቦታ የሚከማቹበት መሆኑን ግንዛቤ መወሰድ አለበት ማለት ነው። ሌላው ቅጥር በተፈጸመ በ60 ቀን ውስጥ ወደ ኤጀንሲው መምጣት አለበት። ማስረጃዎችና የጡረታ መለያ ቁጥር ማግኘት አለበት። ያንንም ጠይቆ መያዝ አለበት ተገልጋዩ ማለት ነው። ምንም የጡረታ መለያ ቁጥር ሳይኖረው ይቆይና ወይም ደግሞ በወቅቱ ሳይጠይቅ ይቆይና ልክ ጡረታ ሊወጣ አካባቢ መረጃዎች አሉ ወይም ደግሞ እንደዚህ የጡረታ መለያ ቁጥር ብሎ ይጠይቃል። አጋጣሚ ሲታይ
የጡረታ መለያ ቁጥር የለህም ወይም ደግሞ በወቅቱ ማስረጃዎች ወደ ኤጀንሲው አልተላኩም ሲባሉ ከፍተኛ መደናገጥ ይፈጥራሉ ማለት ነው። ያ ምክንያት ምንድነው? በቃ እስካሁን የቆረጥኩት ገደል ገባ ማለት ነው ብለው ያስባሉ። ይሄ ትክክል አይደለም። ምክንያቱም ዋናው አንድ ሰራተኛ ከተቀጠረ ጊዜ ጀምሮ በአገልግሎት መነሻ ይኖረዋል፣ መድረሻ ይኖረዋል። ምንም የሚጣልበት አገልግሎት የለም። ጡረታ መለያ ቁጥር ባለመኖሩ ምክንያት ማለት ነው። ቢኖር ማስረጃዎቹ ተደራጅተው ይያዝለታል። በወቅቱ የሚፈልገውን አገልግሎት ማግኘት ይችላል። አለመኖር ግን እነዚህን አገልግሎት በወቅቱ እንዲያገኝ አያስችለውም ማለት ነው። ከ2.2 ሚሊዮን በላይ የመንግስት ሰራተኞችን የጡረታ ዋስትና የሚያደራጀውና የሚመራው ኤጀንሲው ዘመናዊ አሰራርን በመከተል የመንግስት የልማት ተቋማት የወታደርና የፖሊስ ሰራዊት ሰራተኞችን የስራና የህይወት ታሪክ መረጃን በጡረታ መለያ ቁጥር በማደራጀት ለተገልጋዮች ቀልጣፋ አገልግሎት እየሰጠ መሆኑን የነገሩን አቶ ሸዋንግዛው፣ ሌላው ተገልጋዮችን ለእንግልት የሚዳርገው የመረጃ አይነት ደግሞ ከኮንትራት ቅጥር ጋር የተገናኘ ነው ብለውናል። የኮንትራት እያዝልኝ ጥያቄ ጋር የሚገጥመን ነገር ምንድነው? 907/2007 የተሻሻለው አዋጅ መሰረት ነው የሚቀርበው ጥያቄው። ቀደም ሲል በኮንትራት የተፈጸመ አገልግሎት ይያዝልኝ ተብሎ ሲመጡ ምንድነው ጡረተኞች ይመጣሉ። የኮንትራት አገልግሎት ፈጽሜያለሁ ስለዚህ ሊያዝልኝ ይገባል ብለው ይመጣሉ። አዋጁ አሁን በስራ ላይ ያሉትን እንጂ ቀደም ሲል በስራ ላይ ያልነበሩና ጡረታ የወጡትን አይመለከትም። በአብዛኛው እነሱ ይመጡና ይህን ጥያቄ ጠይቁናል ማለት ነው። ስለዚህ እዚህ ጋር የግንዛቤ ክፍተት ስላለ በዚህ ደረጃ መረዳት ያስፈልጋል ማለት ነው። ቀደም ሲል አገልግሎት የተፈጸመባቸው የኮንትራት አገልግሎቶች መነሻ፣ መድረሻ እንዲሁም በምን ያክል ደሞዝ እንደሆነ የሚገልጸው በሰንጠረዥ አድርጎ አሁን የሚሰራበት መስሪያ ቤት ወደ ኤጀንሲው መላክ አለበት። ከዛ በኋላ ምንድነው አስፈላጊ ማስረጃዎች በየጊዜው የታደሰበት። ለምሳሌ የመጀመሪያ 3 ወር መነሻው ሐምሌ 1 2007 ከሆነ ያንን የሚያስረዳ ደብዳቤ መኖር አለበት። ከዛ ከ3 ወር በኋላ ወይም ደግሞ ከ6 ወር በኋላ የታደሰ ከሆነ ያ ማስረጃ፣ ከ9 ወር በኋላ እንደዚህ ያ ማስረጃ እየተባለ እስከ መድረሻው ድረስ ደብዳቤዎቹ ተያይዘው መቅረብ አለባቸው። በዚህን ጊዜ ምንድነው አሰሪ መስሪያ ቤት ቀይረው ከሆነ ቀደም ሲል ያ አገልግሎት የፈጸሙበትን መስሪያ ቤት ያሁኑ አያውቅም ብለው ያስባሉ። ይሄ ጋር መወሰድ ያለበት ምንድነው አሁን ያለበት መስሪያ ቤት ነው አገልግሎቱን የሚይዘው። ስለዚህ ቀድሞ የተሰጠበትን የኮንትራት አገልግሎት ከኋላ ካለው መስሪያ ቤት ጠይቆ ፋይሉን አስመጥቶ አደራጅቶ ወደኛ ቢልክ ቋሚ ሰራተኛ መሆኑን የሚገልጽ ደብዳቤ ጽፎ ወደኛ ካመጣ በቀላሉ ተተምኖ ይሰራላቸዋል ማለት ነው። ሌላው ደግሞ መዋጮ ተመላሽም ከዚሁ ጋር ይገናኛል። የጡረታ መዋጮ ተመላሽ በስራ ላይ ላሉ ነው፣ ጡረተኞችን አይመለከትም። ስለዚህ ብዙ ጊዜ የሚመጡት ቀደም ሲል ባለው አዋጅ መዋጮ ተመላሻቸውን ወስደዋል፣ በኢንፎርሜሽን ደረጃ ይሰማሉ። ቀደም ሲል ያለውን እኮ ተመላሽ ተደርጎ አገልግሎቱ ተይዞ በየወሩ ልታገኝ ትችላለህ ተብሎ ሊነገረው ኢንፎርሜሽን ሊደርሰው ይችላል። ከሩቅ ሀገር ሊመጡ ይችላሉ። እዚህ ብዙ ጊዜ የሚገጥመን ይሄ ነው። አቅመ ደካማ ስለሆኑ ደግሞ ይዘዋቸው የሚመጡት ልጆቻቸው፣ ጓደኞቻቸው፣ ቤተሰቦቻቸው ናቸው። ስለዚህ እነሱም እንኳን በዚህ ወቅት ላይ ባያውቁ ማንኛውም ይሄን ፕሮግራም የሚከታተል ሰው መገንዘብ ያለበት መዋጮ ተመላሽ በወቅቱ ከወሰደ አገልግሎቱ ሊያዝ የሚችለው መዋጮ ተመላሽ ከወሰደ በኋላ ሌላ መስሪያ ቤት ሰርቶ ከሆነ እና እድሜው 60 ያልሞላ ከሆነ ብቻ መሆኑን መውሰድ አለበት ማለት ነው። ስለዚህ ያንን መልሼ አሁን በየወሩ ላገኝ እችላለሁ የሚለው ነገር ትክክል እንዳልሆነ ግንዛቤ መወሰድ አለበት የሚል ነገር ነው። ከተገልጋዮች አለያም ከጡረተኞችና ከጡረታ አበል ጋር በተገናኘ የተደራጀ መረጃን ከመሰብሰብና ከማጣራት አኳያ ሌላው የሚያጋጥም ችግር የልደት ዘመን የተፋለሰ መሆን ነው። ነገር ግን በኤጀንሲው አሰራር መሰረት አንድ ሰው ሲቀጠር የሞላው የመጀመሪያው ቅጽን ታሳቢ ተደርጎ የሚያዝ ነው እንደ ተቋሙ አሰራር። እንዲህ አይነት የመረጃ ክፍተት ሲያጋጥም እንዴት ነው የምትፈቱት ብለንም አቶ ሸዋንግዛውን ጠይቀናቸዋል። አንድ ተገልጋይ ከየትም ቦታ መጥቶ አገልግሎት ሊጠይቅ ይችላል። ብንችል በመጣ እለት ተገልግሎ እንዲሄድ ነው የምንፈልገው። ማክሲመም ጥረት የምናደርገው ተገልጋዩ መጥቶ የሚፈልገውን አገልግሎት ወዲያውኑ አግኝቶ እንዲሄድ ነው የመጀመሪያ ጥረታችን። አሁን ባለው ሁኔታ ያለውን ብቻ ከጠየቅሽኝ፣ ለምሳሌ የአበል ውሳኔ ዛሬ ከገባ በ2 ቀን በ3 ቀን ውስጥ
ተሰርቶ ይወጣል፣ ውሳኔ ያገኛል ማለት ነው። ማስረጃዎቹ የተሟሉ 100% የተሟሉ ከሆነ በ3 ቀን ውስጥ ውሳኔ የሚያገኝበት አግባብ ነው ያለው አሁን ባለው ሁኔታ። ያልተሟሉ ከሆነም ደግሞ የሚጎሉት ማስረጃዎች በአንድ ጊዜ ተጠቃለው ይሄ ያስፈልጋል ተብሎ ለሚመለከተው ለጠየቀው አካል እንዲያሟላ ይሰጣል ማለት ነው። በዚሁ በተጠቀሰው ቀን በ2-3 ቀን ውስጥ የልደት ዘመን ጥያቄም እንደዚሁ በእለቱ የምንሰጠው። ሌሎች ጥያቄዎች ከዚህ የሚዘሉ አይደሉም። ለምሳሌ የኮንትራት ይያዝልኝ ጥያቄዎች፣ መዋጮ ተመላሽ እንደዚሁ ቀደም ሲል ትንሽ ቀናቶችን የሚወስድ ሳምንታቶችን የሚወስድበት ሁኔታ ነበረ። አሁን ባለው ሁኔታ ግን ሙሉ በሙሉ በ2 እና በ3 ቀን ውስጥ የምንሰጥበት አግባብ ነው የተፈጠረ ነው ማለት ነው። አሰራሮችን ለማዘመንና የተገልጋዮችን ምልልስ ለመቀነስ ዘመኑ የሚጠይቀውን አሰራር በመከተል በአጭር ጊዜ የደንበኞችን ጥያቄ ለመመለስ ጥረት እየተደረገ ነውም ብለውናል። በመንግስት ማህበራዊ ዋስትና ኤጀንሲ የምዝገባና አበል መወሰኛ ዳይሬክተሮች የምዝገባ ቡድን መሪ አቶ ሸዋንግዛው ታየወርቅ ዘርፈ ብዙ አገልግሎቶች ይሰጣሉ በዋና መስሪያ ቤት። ከዛ ጋር ተያይዞ ለማሻሻል ይሄ እየሄድንበት ያለው ነገር ምንድነው? ከመመዝገብ ጀምሮ እስከ መወሰን እስከ ክፍያ ድረስ ማለት ይቻላል ከኛም ወጥቶ ቅርንጫፍ ጽህፈት ቤቶች ክፍያ ይፈጸማልና እስከዛ ድረስ ያለው በሲስተም እንዲሆን እየተሰራ ያለበት ሁኔታ አለ። ለምሳሌ ከመመዝገብ ጋር የተያዘው ነገር ምንድነው? ሙሉ በሙሉ የኤሌክትሮኒክስ ሰርቪስ አገልግሎት አለ። መረጃዎችን አሰሪ መስሪያ ቤቱ አደራጅቶ በሰርቪስ ነው የሚልከው። ያ ደግሞ ስራውን ያቀለዋል ማለት ነው። ሙሉ በሙሉ ሃርድ ኮፒ እንትቶ በስካን ተደርጎ በአፕሊኬሽኑ ይላክልናል። እኛ ተቀበለን ቁጥር እንሰጣቸዋለን። እዛው ጋር ቁጥሩን ያገኛል። በሞባይሉ ነው የሚደርሰው የጡረታ መለያ ቁጥሩ። አሰሪ መስሪያ ቤቱም በሞባይላቸው ይደርሳቸዋል አሰሪ መስሪያ ቤት። እነሱ ደግሞ በደብዳቤ በሃርድ ኮፒ ቁጥራቸውን ያሳውቋቸዋል ማለት ነው። አስፈላጊ ማስረጃዎች መሟላታቸውንም እዛው ሲስተም ላይ እናረጋግጣለን። ትክክል ከሆነ አክሰፕት አድርገን ቁጥር እንሰጣቸውን፣ ካልሆነ ደግሞ አጀስት የሚደረጉትን ደግሞ መስተካከል አለበት በዚህ ደረጃ ተብሎ ይመለስላቸዋል። ምንም አይነት ደግሞ ከኛ ጋር ሪሌትድ ያልሆኑ ማስረጃዎች ከሆኑ ደግሞ ሪጀክት ነው የምናደርጋቸው እዛው ላይ ማለት ነው። ስለዚህ ይሄ አንድ እርምጃ ነው ማለት ነው። የጡረታ መለያ ቁጥር አሰጣጡን አንደኛ ያፈጥነዋል ከሀርድ ኮፒ ይልቅ ይሄ ነው። ሁለተኛ ቅድም የማስረጃ መጥፋት፣ የመሰረዝ፣ የመደለዝ አይነት ነገሮችን ሙሉ በሙሉ ይቀርፋል ማለት ነው። ያ ነገር እየተሰራበት ያለው ሁኔታ አለ። የመወሰን አገልግሎትንም ደግሞ አሁን ፍሬሙን እየሰራ ነው ወደዛ የምንገባበት ሁኔታ ነው ያለው። ከዛ በኋላ ደግሞ እስከ ክፍያ ያለው ነገር ደግሞ ወደ ባንክ ከፖስታ ቤት የነበረውን ወደ ባንክ በባንክ ሲስተም እየተከፈለበት ያለበት ሁኔታ አለ ማለት ነው። ይሄ አንድ አገልግሎቱን ለማሻሻል እየተሄደበት እንትን አለ። እንደ ተቋም ደግሞ ተደራሽ ለማድረግ ቅርንጫፍ ጽህፈት ቤቶችን ከማስፋት ጀምሮ ማለት ነው። ሌላው ግን እንደ ስራ ሂደት እንደ ዳይሬክቶሬት መግቢያ ላይ እንደተገለጽኩት ተገልጋዮቻችን እነማን ናቸው የሚለው ነገር ማንሳት ይቻላል። እነማን ናቸው? ምንድነው ከኛ የሚፈልጉት? ከኛ የሚፈልጉትን ነገር እኛ እየሰጠንበት ያለበት ሁኔታ ምንድነው የሚለውን ነገር እንፈትሻለን። አገልግሎቱን በምንሰጥበት ሰዓት ያሉ ክፍተቶች የሰጠንበት ካለው ሁኔታ ምንድነው ክፍተቶቹ የሚለውን ነገር በየጊዜው እንለያለን። በእነዛ ክፍተቶች ላይ ደግሞ ማሻሻያ እና መፍትሄ እየሰጠን የአገልግሎት አሰጣጡን ቀልጣፋ፣ ጥራት ያለው እንዲሆን እየሰራ ነው የምንገኘው ማለት ነው። ኤጀንሲው በርካታ አሰሪና ሰራተኞችን በስሩ የያዘ እንደመሆኑ አሰሪ ተቋማት ለሰራተኞቻቸው አጠቃላይ መረጃን አሟልቶ የያዘ ፋይል ቁጥራቸውን ማለትም የጡረታ መለያ ቁጥር እንዳላቸው በማረጋገጥ የሌላቸው ደግሞ እንዲሰጣቸው ኤጀንሲውን መጠየቅም ይኖርበታል ብለዋል። አዲስ የሚቀጠረውን መመሪያው መሰረት በ60 ቀን ውስጥ እንዲያስገባ፣ ከዛ በፊት ግን ውዝፍ ካለ ወይም ደግሞ የጡረታ መለያ ቁጥር ያላገኘ ካለ አስፈላጊውን ፎርማሊቲ ሞልቶ ወደ ኤጀንሲው እንዲላክ ነው የምናደርገው። ይሄ ስናደርግ ምንድነው ድጋሚ ቁጥር ዳብል ቁጥር እንዳይሰጥ መጀመሪያ የሰሩበትን መስሪያ ቤት ያለውን ማስረጃ ጠይቆ እዛ አለመሰጠቱን አረጋግጦ ነው ወደኛ ሊልክ የሚችለው። ቁጥር ካለው ቁጥሩን ጠቅሶ ነው የሚልከው። ያ ቁጥር ክልል ከሆነ ከክልል የሚመጣበት አግባብ ስላለ ማለት ነው። ስለዚህ ዳብል ቁጥር እንዳይሰጥ በዛ መልክ ነው የሚሆነው። ስለዚህ የሚሰጠው ለነባሩም ለአዲሱም ወደኛ መላክ አለበት ማለት ነው።
አሰሪ መስሪያ ቤቱ በመመሪያው ላይ እንደተጠቀሰው የአሰሪ መስሪያ ቤቱ ነው ማስረጃዎችን አደራጅቶ የመላክ ማለት ነው። እንደውም በቅጣት ያስቀምጣል። የሚመለከተው ኃላፊ አስፈላጊ ማስረጃዎችን ወቅቱን ጠብቆ የማይልክ ከሆነ ለአሰራር እንቅፋት ነው ብሎ ነው የሚያስቀምጠው። ስለዚህ በተቀመጠው የጊዜ መርሃ ግብር መሰረት አስፈላጊ ፎርማሊቲዎችን አሟልቶ የመጠየቅ ግዴታም አለ፣ ኃላፊነትም አለበት። ስለዚህ ያ ነው። እኛም ደግሞ ይሄንን መረጃ ወይም ደግሞ ይሄንን ግንዛቤ ለሌላቸው መስሪያ ቤቶች ሰራተኞች ጭምር በየመስሪያ ቤቱ እየዞርን ግንዛቤውን እንሰጣለን። በሚቀርብልንም ጥያቄ ግንዛቤ ፍጠሩልን ጥያቄዎች ይመጡልናል። በዛ መሰረት ግንዛቤውን እንሰጣለን ማለት ነው። የኛም ኃላፊነት ስለሆነ ማለት ነው። ተገልጋዩ ክልል ሰርቶ ሊሆን ይችላል፣ ሌላ መስሪያ ቤት ማለት ነው። ወደ ሌላ መስሪያ ቤት ሲሄድ ቅጽ ሙላ ሲባል መሙላት የለበትም። ቁጥር ተሰጥቶት ከሆነ ያችን ቁጥር ነው የሚሰጠው። አይ አልሞላም፣ ምክንያቱም ከዚህ በፊት ሞልቼ ስለሆነ የጡረታ መለያ ቁጥር ስላለኝ ይኸው የጡረታ መለያ ቁጥሬ ብሎ ለሰው ሀብቱ ይሰጣል ማለት ነው። የሰው ሀብቱ ያችን ቁጥር ይዝና ቅጥር ሲፈጽም ቅጂ ለእኛ ሲያደርግ ያችን ቁጥር ጠቅሶ ነው ማለት ነው። እዛ ፋይል ላይ ይታሰራል ማለት ነው። በዛ አግባብ ነው። ያ በማይሆንበት ሰዓት ግን ክልል ያለው የካርድ ኢንዴክስ እና ዋና መስሪያ ቤት ያለው የካርድ ኢንዴክስ ስለሚለያይ እኛ ቼክ የምናደርገው እዚህ ነው። ዋና መስሪያ ቤት ልክ መጣ ቅጹን አየ ነው ቁጥር ነው የምንሰጠው፣ እኛ ጋር ከሌለ ማለት ነው። ክልል ላይ ከሆነ ግን ላናየው እንችላለን፣ ቁጥሩን መጠቀስ ስላለበት። ሁለትም ከዛ በላይም ተሰጥቶት ሊሆን ይችላል። ለምሳሌ 2 ወይም ደግሞ 3 ከተሰጠው ወደ አንድ እንዲጠቃልለት 3ቱንም ጠቅሶ መጠየቅ አለበት፣ ማሳወቅ አለበት። አሁን ያለበት መስሪያ ቤት 2 የጡረታ መለያ ቁጥር ወይም ደግሞ 3 የጡረታ መለያ ቁጥር ተሰጥቶኛል፣ ስለዚህ በምን መልኩ ነው መስተናገድ ያለበት ብሎ ወደኛ ጥያቄ ያቀርባል። ስለዚህ እኛ ያንን የቁጥሩ ኢንተርቫል ከዋና መስሪያ ቤት ስለሆነ የሚሄደው ያ ቁጥር የተሰጠው የት እንደሆነ እናውቀዋለን። ለምሳሌ 76 46 80 ቢሆን ይሄ ቁጥር ለማን እንደተሰጠ ሶርሱ እኛ ጋር ስለሆነ ጅማ ከሆነ ከጅማ ጠይቀን እናስመጣለን ማለት ነው። ሌሎቹንም ቁጥሮች ከሰራበት ቅርንጫፍ ጽሕፈት ቤቶች ሰብስበን ወደ አንድ ቦታ አጠቃለን እነዛ ቁጥሮች ቀድሞ የተሰጡ ቁጥሮች ግን ለሌላ እንዲሰጡ ክፍት እንዳይሆኑ በደብዳቤ እናሳውቋቸዋለን። እዛም ይሰጣሉ ማለት ነው። እነዛ ቁጥሮች አይባክኑም። ስለዚህ ከአንድ በላይ እንዲሰጥ አይመከርም። አንድ ቁጥር ነው አንድ ሰው የሚኖረው። በመንግስት ማህበራዊ ዋስትና ኤጀንሲ የሚገለገሉ በርካታ ጡረተኞችና የጡረታ አበል የሚከፈላቸው የሚመለከታቸው የህብረተሰብ ክፍሎችን ጊዜ ለመቆጠብና እንግልትን ለመቀነስ ታስቦ በክልሎች እንዲሁም አመች በሆኑ አማካኝ ቦታዎች ቅርንጫፍ ጽሕፈት ቤቶች ተከፍተው አገልግሎት እየሰጡ በመሆኑ ተገልጋዮች ጥያቄዎቻቸውን በየአቅራቢያቸው ለሚገኝ ቅርንጫፍ ጽሕፈት ቤት በማቅረብ በቀላሉ ምላሽ ያገኛሉ ያሉን በመንግስት ማህበራዊ ዋስትና ኤጀንሲ የምዝገባና አበል መወሰኛ ዳይሬክቶሬት የምዝገባ ቡድን መሪ አቶ ሸዋንግዛው ታየወርቅ ከግንዛቤ ጉድለት ከሩቅ የክልል አካባቢ ጭምር አቅመ ደካሞች ወደ ዋናው ቢሮ በመምጣት ለችግር ይዳረጋሉም ብለውናል። በጡረታ የተገለሉ ግንቦት 1 2013 ጡረታ አገለላለሁ ልበል እና አስፈላጊ ፎርማሊቲዎችን አሟልቼ ወደ ማህበራዊ ዋስትና እየሄድኩ ነው ልበል። ስለዚህ ቅድሚያ ማወቅ ያለብኝ ነገር እዛ ማስረጃ ውስጥ ምንድን ነው መሟላት ያለበት፣ ሄጄ እንዳልመለስ ነው። ከሩቅ ቦታ ስለሚሄድ ትራንስፖርት አወጣለሁ፣ ድካም አለ፣ ጊዜ አለ። እነዚህ ነገሮች ላለማጣት ምንድነው ማወቅ ያለብኝ የሚለውን ለማንሳት በመጀመሪያ ደረጃ በትንሹ ፊርማ መታየት አለበት፣ ማህተም መታየት አለበት፣ መሸኛ አድሬሱ ትክክለኛ ለማህበራዊ ዋስትና ስለመሆኑ፣ ቅጹ በአግባቡ እያንዳንዱ ስለመሞላታቸው፣ እንደገና ደግሞ ኮፒዎቹ ስለመገናዘባቸው፣ ኮፒ ስለማይገባ ማለት ነው። በዚህ ምክንያት የሚመለሱት ተገልጋዮች ቀላል አይደሉም። በጣም ብዙ ተገልጋይ ነው በየቀኑ ቢያንስ ከ150 እስከ 200 ገደማ ተገልጋይ ሊመጣ ይችላል። ስለዚህ በመረጃ ጥያቄ ሊሆን ይችላል፣ በቁጥር በቀጠሮ የሚመጣ ሊሆን ይችላል። የተለያዩ ነገሮች ፈልጎ የሚመጣው እስከዚህ የሚገመት ተገልጋይ ይመጣል። ብዙ ጊዜ ሞዴሬት እስከ 100 150 እንደዚህ ገደማ ነው የሚመጣው። ስለዚህ በየቀኑ እነዚህ ተገልጋዮች ውስጥ አብዛኞቹ የተሟላ መረጃዎች እነዚህን አሁን የጠቀስኳቸውን ፊርማ የሌለው፣ ማህተም የሌለው፣ መሸኛው ትክክል ያልሆነ፣ አድሬሱ እንደዚህ ቅጾቹ በአግባቡ ያልተሞሉ፣ ፎቶኮፒ እነዚህም በቀላሉ ቼክ ማድረግ የሚቻሉ ስለሆኑ ተገልጋዩም አይቶ ይሄ እኮ ማህተም አልተደረገበትም፣ ይሄ አልተገናዘበም፣ ተገናዝቧል ግን ማህተም የለውም የሚለውን ነገር
ራሱን ዳሶ መምጣት ይችላል። ምልልሱን መቀነስና ጊዜያቸውንና ገንዘባቸውን መቆጠብ ያስችላቸዋል ማለት ነው። በዋናነት ግን አሰሪ መስሪያ ቤቱ እዚህ ጋር ትልቅ ድርሻ አለው። እርግጠኛ መሆን አለበት። ወደዛ ሲልክ አስፈላጊ ነገሮች ስለመሟላታቸው እርግጠኛ መሆን አለበት። ከፖስታ ወደ ባንክ ለመቀየር ወይ ቡክ ጠፋብኝ፣ አድራሻ መለወጥ እፈልጋለሁ ወይም አዲስ ነገር ምን አለ የሚል ጥያቄ ይዘው ይመጣሉ ጡረተኞች። ስለዚህ ከየትኛውም ቦታ ሲመጡ ቅርቢያቸው ያለው ቅርንጫፍ ጽህፈት ቤት የሚሰጠው አገልግሎት ዋና መስሪያ ቤት ከሚሰጠው አገልግሎት ያን ያክል የተለየ አይደለም። ዋና መስሪያ ቤት ሊያገኙት የሚችለው መረጃ ቅርንጫፍ ጽህፈት ቤት ወይም ደግሞ መስክ ጽህፈት ቤት ያለው ሰራተኛ ያስረዳቸዋል ማለት ነው። በቀላሉ እዛ አክሰስ ማድረግ ይችላሉ የሚለው ነገር መወሰድ አለበት። በቀጥታ ለአቅራቢያቸው ላለው ቅርንጫፍ ጽህፈት ቤት ነው ማቅረብ ያለባቸው ማለት ነው። ይሄ ነው። ምናልባት በመጨረሻ የግል ድርጅት ሰራተኞች ጋር ተያይዞ የግል ድርጅት ማህበራዊ ዋስትና የሚሰጠው የጡረታ መለያ ቁጥር ከመንግስት ሰራተኞች ማህበራዊ ዋስትና የጡረታ መለያ ቁጥር አንድ አይደለም። ሁለቱም የተለያዩ ናቸው። ያም ለብቻው ነው የሚሰጠው፣ ኤጀንሲያችንም ለብቻው ነው የሚሰጠው። ይለያያል። ስለዚህ አንዱ ለአንዱ አይሆንም። ያም ሆኖ ፋይሉ ይዙርልኝ ብለው ይጠይቃሉ። ፋይል የሚዞረው መጨረሻ የጡረታ መብት ለማስከበር ወይም ደግሞ የጡረታ አበል ጥያቄ ሲቀርብ ነው። ለሁለቱም ለግል ከቀረበ ቀድሞ በመንግስት ያገለግለውን የጡረታ መለያ ቁጥር ተጠቅሶ ፋይሉ እንዲሄድ ይደረጋል። በመንግስት ከወጣ ደግሞ የግል ያገለገለበት የጡረታ መለያ ቁጥር ተጠቅሶ ፋይሉ መጥቶ ተጠቃሎ ይወስንላቸዋል ማለት ነው። በማህበራዊ ዋስትና ላይ ያተኮረው ቅንብራችንን እያጠቃለልን ነው። የዛሬው ፕሮግራማችን የጡረታ አበል አሰራር ጋር በተገናኘ ከደንበኞች ጋር የሚያገናኙ ጉዳዮችን በዝርዝር ተመለከትን። በተለይ ደንበኞች ወይም ደግሞ ተገልጋዮች አብዛኞቹ አዛውንቶች እንደመሆናቸው በቂ መረጃ ኖሯቸው መረጃዎችን ወይም ጥያቄዎቻቸውን ወዴት ይዘው መሄድ እንዳለባቸውና አስቀድመው ደግሞ ማሟላት ስለሚገባቸው ማስረጃዎች ዝርዝር ያሉ ጉዳዮችን በመረጃነት ወደ እናንተ አስተላለፍን። ከዚህ በተጨማሪ የተለያዩ ጥያቄዎች ካሏችሁ ደግሞ 0111232719 ወይም ደግሞ የመጨረሻውን 24 በማድረግ አሊያም ደግሞ በነጻ የስልክ መስመር 888 ደውላችሁ ተጨማሪ መረጃዎችን ማግኘት ትችላላችሁ። ከኛ ጋር ስለነበራችሁ ምስጋናችን ከልብ ነው። ለዛሬ በዚያ በቃን። ሰላም ሁኑ።